ብልጽግናን ሳናጠፋ ሉዓላዊነታችንን ማረጋገጥ አንችልም ሲሉ አንድ ጄኔራል ተናግረዋል። እኚህ ሰው ማናቸው የሚለውን ለእናንተ የምናቀርብላችሁ ይሆናል። ሌሎች በርካታ መረጃዎች አሉ። ሰብስክራይብ ማድረጋችሁን አትርሱ። ወደ ጉዳያችን እናልፋለን። በዛሬው ዕለት እንግዲህ ሰኔ 21 ቀን ተብሎ በትግራይ ውስጥና በተለያዩ የዓለም ክፍሎች የሚገኙ የተለያዩ ዜጎች በፌስቡክ ሐሳባቸውን እያገሩ ይገኛሉ። ሰኔ 21 ቀን 2013 ዓ.ም የኢትዮጵያ መከላከያ ሰራዊት ከትግራይ ክልል ሙሉ በሙሉ የወጣበት ቀን ነበር። ይሄም ቀንም ሲታወስ የወቅቱ የክልሉ ጊዜያዊ አስተዳደር ፕሬዝዳንት የነበሩት ዶክተር አብርሃም በላይ የክልሉ ገበሬዎች በሰላም ግብርናቸውን እንዲያከናውኑ በማሰብ ነው ከክልሉ ለቀን የወጣ ነው እንጂ ተሸንፈን አይደለም የሚል መልእክት በመንግስት ሚዲያዎች ማሰራጨታቸው የሚታወቅ ነው። በሌላ በኩል ደግሞ ራሳቸውን የትግራይ መከላከያ ኃይሎች ብሎ የሚጠሩ ተዋጊዎች ከፖለቲካዊ የህወሓት አመራር ጋር አብረው በመሆን መቀሌ ከገቡ በኋላ ዳግም ወደ አማራ ክልልና ወደ ተወሰኑ የአፋር ክልል አካባቢዎች ጥቃት የጀመሩበት ዕለት ሆኖ ይወሳል። በርካቶች ይሄንን ቀን እንደ ደስታም ለሌሎችም ደግሞ እንደ ሀዘን ሆኖ እየታወሰ ይገኛል። በዚህ ዙሪያ እናጋራችሁ መረጃዎች ይኖራሉ። በቅድሚያ ግን በትናንትናው ዕለት የባይቶና ፓርቲ ውስጥ የፖለቲካ ጉዳይ ኃላፊ ሆኖ እየሰራ የሚገኘው ባይቶና ፓርቲ ስንል መቀሌ ያለው ክንፍ ማለታችን ነው። እናም ደግሞ የክልሉ ወጣቶች ጉዳይ ቢሮ ኃላፊ ተደርገው የተሾሙት አቶ ኪዳነ አመነ ቃለ መጠይቅ ሰጥተው ነበረ። በዚህ ቃለ መጠይቅ ላይ እንግዲህ የተለያዩ ነጥቦችን አንስተው ነበረ። በርካታ ነጥብ ነው ያነሱት። ቃለ መጠይቁ የተካሄደው በሪዮት ሚዲያ ላይ ነው። ከቴዎድሮስ ጸጋዬ ጋር ቃለ መጠይቅ ያደረጉት አቶ ኪዳነ አመነ በክልሉ ወታደራዊ ምልመላ ወይም ደግሞ የግዳጅ ወታደራዊ አፈሳ እየተካሄደ ነው ወይ የሚል ጥያቄ ቀርቦላቸው ነበረ። ይህንን ጥያቄ ሙሉ በሙሉ በመካድ ወይም ደግሞ ሙሉ በሙሉ በማጣጣል አፈሳ እየተካሄደ አይደለም፣ ነገር ግን ከዚህ ቀደም በቲዲኤፍ ውስጥ ተዋጊ የነበሩ ሰዎችን ወደ ቀደመ ኑሯቸው የተመለሱትን አሁንም ወደ ውጊያ ለመመለስ ወይም ደግሞ ወደ ግንባር ለመመለስ የማስገደድ ሁኔታዎች አሉ በማለት ነው ይሄ ወታደራዊ አፈሳ እንደሌለ ያጣጣሉት። ይሄ ወታደራዊ አፈሳን የተመለከተ ጉዳይ ከተለያዩ አካላት የሚሰነዘረው በነጭና ጥቁር ባንዳዎች አማካኝነት ነው ሲሉም ነው ነቀፌታቸውን አክለው የቀጠሉት። ከዛም ባሻገር እንግዲህ በትግራይ ውስጥ ብልጽግናን አለመታገል ወንጀል ነው ሲሉ ተናግረዋል። ይሁንና ከዚህ ቀደም በትግራይ ክልል ምክር ቤት አማካኝነት የወጣውን አዋጅ የተወሰኑ ክፍሎች እንዲሻሻሉ ፓርቲያቸው ምክረ ሐሳብ ስለማቅረቡ የተናገሩት አቶ ኪዳነ ይሻሻላሉ ብለው ስለተናገሯቸው ነጥቦች ግን ዝርዝር ነጥቦችን ከማጋራት መቆጠባቸውን ከቃለ መጠይቁ ተመልክተናል። እኚህ ሰው እንግዲህ ቅድም እንደጠቀስንላችሁ በአሁኑ ወቅት የትግራይ ክልል ወጣቶች ጉዳይ ቢሮ ዋና ኃላፊ ሆነው እያገለገሉ ይገኛሉ። በጣም በበርካታ ሰዎች ዘንድ የእርሳቸው አስተያየት አነጋጋሪ ሆኖ ስለማለፉ ነው የሚነገረውም እየታዘብንም ያለ ነው። በመግቢያችን ላይ የጠቀስነውን ጉዳይ በማንሳት እንግዲህ ወደ ሌሎች መረጃዎች እናልፋለን። እንግዲህ አንድ የጄኔራል ናቸው ይህን ነገር የተናገሩት። ምንድነው ያሉት? የብልጽግና ስርዓትን ሳናጠፋ ሉዓላዊነታችንን አስከብረን መኖር አንችልም የሚል ነገር ነው ያነሱት። እሳቸው እንግዲህ ኃይለ ሥላሴ ግርማይ ወይም ደግሞ ወዲም በይታይ ተብሎ የሚጠሩት ከፍተኛ የትግራይ ተዋጊ ኃይል አዛዥ ናቸው። ይሄን ሐሳብ የተናገሩት በዛሬው ዕለት ነው። ከአንዳንድ ከነ ሌሎች ወታደራዊ አዛዦች አነጋገር በእጅጉ ይሄኛው ከረር ያለ እንደሆነ ነው የተመለከትነው። እንግዲህ በእሳቸው የተገኙበት አንድ መርሃ ግብር ነበረ። በአርሚ 33 ውስጥ የበላይ መኮንኖች የሚባሉ አሉ ወይም አመራሮች። እነዚህ አመራሮች ከ3 ሳምንት በላይ ለሆነ ጊዜ
ሁለተኛ ዙር የአመራር ስልጠና ሲያካሂዱ ነበረ። ይህን ስልጠና ባካሄዱበት መካሄድ ባጠናቀቁበት በዛሬው ዕለት ነበረ እኚህ ወታደራዊ አመራር የክብር እንግዳ ሆኖ ተገኝተው የነበረው። እንግዲህ በዚህ ንግግራቸው ባደረጉት ወይም ባጋሩት ሐሳብ ላይ በአሁኑ ወቅት የትግራይ ሰራዊት ህዝቡን እና የተሰዉ ሰማዕታቱን ያልካደ ባለ ጽኑ ኪዳን ያለው ኃይል ነው ሲሉ የተናገሩት። ይህ አርሚ 33 የተሰኘው ኃይል በደቡባዊ የትግራይ ዞን ውስጥ የሚንቀሳቀስ ኃይል ሲሆን ቅድም እንደጠቀስ ነው ለ3 ሳምንታት ያክል ስልጠናውን ሲያከናውን እንደነበረ የተነገረ ነው። በዚህ ስልጠና ላይ የተሳተፉት አመራሮችን በተመለከተ መልእክታቸውን አስተላልፈዋል። እኚህ ከፍተኛ አመራር እንግዲህ በአሁኑ ወቅት ስልጠናችሁን አጠናቃችሁ በመጨረሳችሁ ጥንካሬያችሁን ለማሳየት በቂ እድል እንዳገኛችሁ እናምናለን ሲሉ ተናግረዋል። ንግግራቸውንም ሲያክሉበት በዓለም አቀፍ በቀጠናዊና በአካባቢያዊ እንዲሁም በሀገሪቱ ሰፊ ፖለቲካዊና ወታደራዊ ትንታኔዎችን አቅርቧል ተብሏል። እኛ ለሰላም በእጅጉ ቀንዎች ነን ሲሉ የተናገሩ ሲሆን ተበዳይ እንጂ በዳይ አይደለንም ሲሉ ተናግረዋል። በተለያዩ ጊዜያት ለዓለም አቀፍ ማህበረሰብ በደብዳቤዎች በመግለጫዎችና በአካል እንዲሁም ደግሞ በዲፕሎማቶች አማካኝነት ሁሉንም ያለውን ነባራዊ ሁኔታ እየገለጽን ብንመጣም አሁን ግን ጠማማ የሆነ ወይ ደግሞ ቀና ያልሆነ ምላሽ ሆን ተብሎ እየተሰጠን ነው ሲሉ ተናግረዋል። በአሁኑ ወቅት እንግዲህ መሬታችን በባዕድ የመያዙ ነገር እንደዚሁም ደግሞ የተፈናቃይ ወገናችን ሞት እንደዚሁም እንዲበቃ ረሃብም ህመምም ወይም በሽታም ይበቃ ዘንድ በተለያዩ ጊዜያት የተለያዩ መልእክቶችን ብናስተላልፍም እናንተ ግን የውጊያ ፈላጊዎች ናችሁ እያሉን ነው እነዚህ ዓለም አቀፍ ማህበረሰብ አባላት ሲሉ ተናግረዋል። ይህ ሁሉ ግን እኛን ስለማይገልጽ እንታገላቸዋለን፣ ፍትሃዊ ትግላችንን ደግሞ በድል እናጠናቀቃለን ሲሉ ነው ያመለከቱት። እንግዲህ ጠላቶቻችን እኛን ተጋሩ ሳያጠፉ ወንበራቸው ሊጸና እንደማይችል ያምናሉ ያሉት ወዲም በይታይ እኛ ግን እንደ ህዝብ ለመጥፋት ሳይሆን ጠላቶችን ለማጥፋት ነው ተዘጋጅተን ያለነው ሲሉ ተናግረዋል። አክለውም ቅድም እንደተጠቀሰው የብልጽግና ስርዓት ሳይጠፋ ወይም ደግሞ ሳይወገድ ሉዓላዊነታችንን አክብረን መኖር ስለማንችል በዚሁ ላይ ራሳችንን አጠናክረን መገኘት እንችላለን ሲሉ አመልክተዋል። ከተለያዩ የማህበረሰብ ክፍሎች ጋር ማለትም ከአጎራባች ህዝቦች እንደዚሁ ከአፋር ከአማራ እንዲሁም ከተለያዩ አካባቢዎች የመጡ የተለያዩ ተወካዮች እንግዲህ ከኛ ጋር አብረው እየሰሩ ይገኛሉ ሲሉ ነው እንግዲህ የገለጹት። እንግዲህ በተለያዩ መንገዶች ትግራይን የከዱ አካላት አሉ ሲሉ ገልጸዋል። በአሁኑ ሰዓት አይምሮአቸውን ለብልጽግና በማከራየት እየኖሩ ለሆዳቸውም እየተላላኩ ያሉ ሰዎች አሉ ሲሉ እንግዲህ የተለያዩ አካላትን አቶ ጌታቸው ረዳን ጨምሮ ተችተዋል። እንግዲህ እሳቸው ያነሷቸው ሐሳቦች በርካታ ቢሆንም አንደኛው ነጥብ ጠላት የሰላምን በር ዘግቶ ወደ ውጊያ እንድንገባ እየገፋፋን ይገኛል። ከዚህ ቀደሙ አሁን ብቻችንን አይደለንም፣ ዝግጁነታችን በአሁኑ ወቅት በሚያስተማምን ደረጃ ላይ ይገኛል ሲሉ ነው የገለጹት። እንግዲህ
ይህን ሁሉ ሀሳብ አንስተዋል እርሳቸው። እንግዲህ የእርሳቸው የተቿቸው ደግሞ አቶ ጌታቸው ረዳ ከሰሞኑ ስብሰባ አድርገው ነበር። የደህንነት ጉባኤ ተካሂዶ ነበረ በመከላከያ ሰራዊት አዘጋጅነት። እርሳቸው ባደረጉት ንግግር ላይ ስለ ጥቅምት 24 የጠቀሱት ጉዳይ ነበረ። ጥቅምት 24 ቀን 2013 ዓ.ም የትግራይ ጦርነት የተቀሰቀሰበት ቀን ነበረ። እንግዲህ በዚህ ቀን ምንድነው የተፈጠረው የሚለው ከዚህ በፊት በርካታ አወዛጋቢ ጉዳዮች ነበሩ። ከህወሓት ዘንድ አስቀድሞ ጥቃት ተፈጽሞ ነበር የሚል መረጃ በተለያዩ አካላት ሲሰራጭ ነበረ። ከህወሓት በኩልም ይሄን ነገር የማስተባበል ሁኔታ ነበር። በዛሬው ዕለት እንግዲህ በዛሬው ዕለትም ባይሆን በዚህ ሳምንት አካባቢ አቶ ጌታቸው ረዳ እንደተናገሩት ከሆነ በመከላከያ ሰራዊት ላይ ክደት ተፈጽሟል ብሏል። በዚሁም ላይም ደግሞ የህወሓት ቡድን ውለታ የማይቆጥር የሰብአዊነትን ጥፍጣፊ የሌለው እናም ይሄንም ደግሞ በተግባር ያሳየበት ወቅት ነበረ በማለት አንስተዋል። ቡድኑ ይህን ሰይጣናዊ ተግባር ሲፈጽም መነሻና መድረሻ በሌለው የውር ድንብር የፖለቲካ ስሌት ነበረ ሲሉም ነው እንግዲህ ነቀፌታቸውን ያቀረቡት። ከዚህ ቀደምም እንግዲህ እርሳቸው እንደተናገሩት ከሆነ የፕሪቶሪያውን ስምምነት ህወሓት የፈረመው የኃይል ሚዛኑ በመከላከያ ሰራዊት እጅ ስለነበረና ቡድኑ አጣብቂኝና አስገዳጅ ሁኔታ ውስጥ ገብቶ ስለነበረ ነው ብለዋል። እኔ ፕሪቶሪያ በነበርኩበት ሰዓት እባክህ ቶሎ ፈርም ተከበናል እያሉ ሲንጫጩ የነበሩ ኃይሎች ዛሬ ተገልብጠው ከሳይ ሲሆኑ ማየት በእርግጥም ያስቃል ሲሉ ተናግረዋል። እናም ይህን ጉዳይ የተናገሩት አቶ ጌታቸው ረዳ ሰኔ 21 ቀን 2013 ዓመተ ምህረት ተፈጽሟል ስለተባለው ወታደራዊም ድልም ሆነ ወታደራዊም ሽንፈት በፌስቡክ ገጻቸው ላይ እንግዲህ ለሰማዕታት ክብር መስጠት ይገባናል ሲሉ ተናግረዋል። ይህን ንግግር የተመለከቱ ማለትም ቅድም የጠቀስነው ንግግር የተመለከቱ ሰዎች አቶ ጌታቸው ረዳ ሁለት አይነት አንደበት ነው ያላቸው ወይ የሚል ሐሳብ ሲያነሱ ነበረ። እንዲሁም ሊታመኑ የማይችሉ ሰው ናቸው የሚሉም ወገኖች አሉ። አንዳንድ ደግሞ ለመንግስት ድጋፍ እየሰጡ የሚገኙ ሚዲያዎችም አዲስ አበባ ከሚገኙ ከትግራይ ተገፍተን ወጣናል ከሚሉ የመገናኛ ብዙሃን አንዱ የሆነው ቲቢኤስ የተባለው ወይም ትግራይ ብሮድካስቲንግ ሰርቪስ የተባለው ቲቪ በሚሊዮኖች የሚቆጠር የሳተላይት ወጪ የተሸፈነለት በነ ጀነራል ጻድቃን ገብረተንሳይም የገንዘብ ድጋፍ እየተደረገለት እንዴት ሰኔ 21 የትግራይ ህዝብ ድል ነው ይላል የሚል ነቀፌታን ያዘለ ሐሳብ ሲያሰራጩ አይተናል። ከሞላ ጎደል ይሄ ቀን በእጅጉ አወዛጋቢ ቀን ነው። ለአንዳንዶቹ ወገኖች እጅግ በጣም የሽንፈት ቀን እንደሆነ በፌስቡክ ገጻቸው ላይ እንደ ሐሳብ ሲያጋሩ ተመልክተናል። ወደ ሌላ ጉዳይ ስናልፍ አንድ የሲቪል ማህበረሰብ ድርጅት ያወጣው መግለጫ አለ። የምዕራብ ትግራይ ህዝብ ጠቅልሎ ለማጥፋት እየተከናወነ ያለውና እየተፈጸመ ለቀጠለው ሁለንተናዊ ጥፋት ተግባራት ከጊዜ ወደ ጊዜ የተባባሰ መጥቷል ብሏል። ጽላል ሲቪል ማህበረሰብ ምዕራብ ትግራይ የተሰኘው ተቋም እናም የተጋሩ ንብረት ወደ አዳዲስ ሰፋሪዎች የማስተላለፍ በደሎች በተደራጀ መልኩ ለትግራይ ክልላዊ መንግስት፣ ለፌዴራልና ለሌሎች የሚመለከታቸው አካላት በደብዳቤና በመግለጫዎች ሲያሳውቅ ስለመቆየቱ ነው ማህበሩ ያመለከተው። ወራሪው ሲል የጠቀሳቸው ኃይሎች የሚፈጽሙት ስርቆትና የተደራጀ ወንጀል ማህበሩ እያከናወነ ባለው ውጤታማ ዲፕሎማሲያዊ ስራዎች እየተጋለጡ መምጣታቸውን ወራሪዎች ስጋት ላይ እንዲወድቁ አድርጓል ያለው በዚሁ መግለጫው የተለመደ የወንብድና ስራቸው ህጋዊ የሚመስል ሽፋን በመስጠት አዲስ የወንብድና ስራቸውን መከናወን ጀምረዋል ሲልም ክሱን አቅርቧል።
እንግዲህ በተለያዩ አካባቢዎች በምዕራብ ትግራይ ይኖር የነበረው ህዝብ ተፈናቅሎ በረሃብ በበሽታና በችጋር በአሁኑ ወቅት እንደሚገኝ ተነግሯል። ወራሪዎች የተባሉት እነዚህም ኃይሎች የተጋሩ ቤቶችን ህጋዊ የሚመስል ሰነድ በማደራጀት ቤቶች በኃይል እየወረሱ ይገኛሉ በማለት አመልክቷል። እንደ አብነትም በአቶ አሸተ ደምለው የሚመራው 13 አባላት የያዘ የወራሪዎች ኮሚቴ የተባለው ቡድን የከተማ መሬት ማጥራት የሚል ስያሜ ይዞ እየተንቀሳቀሰ ነው ያለው ይሄው ድርጅት በየከተማው የሚገኙ የከተማ አስተዳደሮች የሀገር ሽማግሌዎችና ነጋዴዎችን ያቀፈ ኮሚቴ ስለመሆኑ ጠቅሶ ህጋዊ ባለንብረቶችን በማስፈራራት በውክልናና በሌሎች መንገዶች እንዲሸጡ በማስገደድ ውክልና መስጠት ፈቃደኞች ላልሆኑ ደግሞ ቤታቸው አቃጥለው የመሬት ይዞታው ወደ መሬት ባንክ ገቢ እንደሚሆን ሽብር እየፈጠሩ ይገኛሉ ገልጿል። እንግዲህ ለዚህ ጉዳይ ተግባራዊ ምላሽ እንዲሰጥና እዚህ አካባቢ ተዋቀረ የተባለው ማስተዳደር በአግባቡ ፈርሶ እንደዚሁ ወደ መደበኛው የአስተዳደር ስርዓት ይመለስ በማለት ይህ የሲቪል ድርጅት እንግዲህ ሐሳቡን አጋርቷል። እንግዲህ ስለተከታተላችሁ እናመሰግናለን። ሌሎች መረጃዎች ካሉ እንግዲህ ተመልሰን ወደ እናንተ እንመጣለን። ሰብስክራይብ ማድረጋችሁን እንዳትረሱ።